ስም ጸልያለሁ ደግሞ ለኔም ለወንድሞቼ የምንሰማበት የምንናገርበት ማስተዋልና ጥበብን እንድትሰጠን በኢየሱስ ስም ጸልይ አሜን ክብር ለኢየሱስ ይሁን ለጆሲ ባይብል እሱ ጋር ያረኩት እሱ እንዲረዳኝ ማለት ነው እኔም ከስልኬ ላይ አነባለሁ ማለት ነው ለመጀመሪያ ያክል ዮሐንስ ምዕራፍ 14 ላይ እንሄዳለን ከቁጥር 25 ላይ ያለውን እንሄዳለን ወደዚህ ክፍል እንመለሳለን በደንብ ግን እንድትሰሙ ይፈልጋሉ በጣም ማለት ነው ክብር ለኢየሱስ ይሁን እንደዚህ ይላል ጌታ ኢየሱስ ይናገር ማለት ነው ከናንተ ዘንድ ስኖር ይህን ነግሬያችኋለሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔ ነገርኳችሁን ሁሉ ምን ይላችኋል ያሳስባችኋል 16 ላይ አንብብልኝ እስቲ ቁጥር 12 ጀምሮ የምነግራችሁ ገና ብዙ አለ ነገር ግን አሁን ልትሸከሙት በጣም ፓወርፉል ከሚባሉ ትምህርቶች ደግሞ ከኖረበት ከላይፍ ስታይሉ በመድር ቆይታው ከኖረበት ትንሽም ደግሞ ከበድ የሚል ነገር ያስተማረው ስለማን ነው ስለ መንፈስ ቅዱስ ነው እና መንፈስ ቅዱስ በሚመጣበት ጊዜ ስላለው ተልእኮና ስለሚሰራው ስራ ነው አሁን እኔ ስለ መንፈስ ቅዱስ አይደለም ማስተምራችሁ ስለ ስራ ወይ ደግሞ ስለ ተልእኮ ነው ስለ መንፈስ ቅዱስ ጥቂት የሆነ ነገሮች ነግራችኋለሁ ስለዚህ ጌታ ኢየሱስ ክርስቶስ በጣም ለሚወዳቸው ራሱ ለመረጣቸው ለደቀ መዛሙርቶቹ ከሌሎች ህዝቦች ይልቅ ከሌሎች ምዕመናኖች ይልቅ 12ቱን ደቀ መዛሙርቶች ሰብስቦ አምጥቷቸው ስለ አንድ ፐርሰን ስለሚልክላቸው ፐርሰን ቢኮዝ እሱ ሊሄድ ስለሆነ አንደኛ ወደ ማን ነው የሚሄደው ወደ አብ ነው የሚሄደው ወደ መስቀሉ ወደ ሞት ነው የሚሄደው እና ከዛ በፊት ግን እዚህ ጋር ጌታ ኢየሱስ ያስተማራቸው እየተንከባከባቸው የነበረውን ለመንግስቱ ስራ እያዘጋጃቸው እየሰራቸው የነበረውን ደቀ መዛሙርት ደግሞ ይሄዳለው የሚል ነገር ሲሰሙ ምን ሆኑ በፍርሃት ተሞሉ በጣም በጭንቀት ተሞሉ ግን እኔ የሚሄደው ለተሻለ ነገር ነው አሜን ብሎ ጌታ ኢየሱስ ካስተማራቸው በጣም ይከብዳል ግን ቢከብድም ግን እሱ ከኔ ይሻላል እሱ ከኔ ይልቃል ስለዚህ እሱን ልክላችኋለሁ ብሎ ስለ መንፈስ ቅዱስ ስለሚመጣው መንፈስ ቅዱስና ደግሞ መጥተው ስለሚሰራው ስራ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ያስተምራቸዋል ክብር ለኢየሱስ ይሁን እና ሆጂን ጅራቻቱ ላይ ጎፍታ ኢየሱስ ኮባቲ ባሴ አደባሴ ዋኤ ergama afura qulqullu kan hojii afura qulqullu fi waa'ee afura qulqullu ittima bartoota isaati jechuudha inni deemuuf waan ta'e gara abbaatti waan deemuuf gara fannootti waan deemuuf gooftaan Yesuus waan tokko akeekkachiisa boqonnaa 14 boqonnaa 15 boqonnaa 16 almost ስለ መንፈስ ቅዱስ ነው ሞር የምታዩት እና መንፈስ ቅዱስ መጥቶ በእነሱ መካከል ስለሚሰራው ስራና ደግሞ እነሱም ደግሞ ማድረግ የሚገባቸው ነገር ጌታ ኢየሱስ ያስተምራቸዋል ኒቨርስ ይሰጡለ ይችላል አከስልት ወደ ማለት ጋፋ አፉሪ ቁልቁሉ ድፉ ጋፋ አፉሪ ቁልቁሉ ግዱ ሳንት ይወጀቱ ዋና አራክ ሳንት ይምታለፍ እና ግዱ ሳንት አፉሪ ቁልቁሉ ጋፋ ፎጂሳ ጋፋ ወጀቱ አሃ ጎፍታ ኢየሱስ የዳከነ ኒቨርስ ይሰራ ከጀተን ይፎል መንፈስ ቅዱስ ከአብና ከወልድ ጋር እኩል የሆነ ማንነትና ስልጣን ያለው አምላክ ነው ከአብ ጋር ከወልድ ጋር እኩል የሆነ ማንነትና ምን ያለው ስልጣን ያለው አምላክ ነው ክብር ለኢየሱስ ይሁን አፉሪ ቁልቁሉን ኢልማ ፋናስ ኦካን ኢየሱስ ፋናስ አባ ፋናስ ኤኙማ ፊ አቦ ጉቱ ካንቀቡ ላይ ሳንፋና ወልቂታዳ ሀተውዩ መሌ ergama saatin immo addade basraውና በተልኮው ደግሞ ከነሱ ምንድነው የተለየ ነው በስራቸው ደግሞ የተለያዩ ናቸው በስልጣን አንድ ናቸው በአምላክነት በክብር በስልጣን
ለመንፈስ ቅዱስ አምልኮ ይገባል። አሜን ብሎ ዝማሬ ይገባል፣ ክብር ይገባል። ከአብ እኩል ከወልድ እኩል ክብር ለኢየሱስ ይሁን። ስለዚህ መነጣጠል አትችሉም። ግን ደግሞ የሚለዩበት ደግሞ በተልኳቸው ይለያሉ፣ በስራቸው ይለያሉ። አሜን። ፈጽሞ የተለያዩ ናቸው። ግን ደግሞ ይሄ ነው ሲባል ግን የሚሰሩት ደግሞ ለአንድ ዓላማ ነው። አብም ወልድም መንፈስ ቅዱስም በስልጣን አንድ ናቸው፣ በክብር አንድ ናቸው፣ በስራቸው በምግባራቸው በተልኳቸው የተለያዩ ናቸው። ግን የሚሰሩት ደግሞ ለአንድ ዓላማ፣ ለአንድ እቅድ፣ ለአንድ ፕሮግራም፣ ለአንድ አጀንዳ ብቻ። አሜን። አብም ይሰራል፣ ወልድም ይሰራል፣ መንፈስ ቅዱስም ይሰራል። የተለያየ መንግስት ውስጥ ሊያስገቡን ግን አይደለም የሚሰሩት፣ ለአንድ መንግስት ነው የሚሰሩት። አሜን። ክብር ለኢየሱስ። እንደ መግቢያ ነው ማሳያችሁ። ምንድነው የሚሰሩት ሲባል ዓለምን በክርስቶስ ጠቅልለው በእግዚአብሔር በትልቁ ግዛት ውስጥ ለዘላለም በሕያውነት ለማኖር ነው። ደስ አይልም ስራቸው፣ ዓላማቸው፣ እቅዳቸው ደስ አይልም አጀንዳቸው። የሚሰሩት ትልቁ ዓላማ በኤፌሶን ምዕራፍ 1 ላይ ታገኙታላችሁ ቁጥር 12 ላይ ዓለምን ሁሉ በማመጠቅለል ነው። በክርስቶስ ኢየሱስ ጠቅልለው በትልቁ በእግዚአብሔር መንግስት ግዛት ውስጥ ለዘላለም ከነርሱ ጋር ለማኖር። ኦኬ። ስለ መንፈስ ቅዱስ ተልእኮ ስንረዳ አንደኛው ከትክክለኛው ከእግዚአብሔር ሐሳብ ጋር እንገናኛለን፣ ደግሞ እንሰራለን። አሁን ጌታ ኢየሱስ ክርስቶስ ያስተማረው ትምህርት አለ። ስለማን ተልእኮ ነው ያስተማረው? ስለሚመጣው መንፈስ በመካከላችን አድሮ ስለሚሰራው መንፈስ አስተምሯል አይደለ? ልክ ነኝ አይደል? ሻጋለ ይማንጀነምቲ እና ግን ደግሞ መንፈስ ቅዱስ ሲመጣ ተልእኮን ስንረዳ የመንፈስ ቅዱስ ተልእኮ ኤርገማ አፍሮ ሁሉ ጋፈኑ ገሉ ቶኮፋ ማሉ በነቹ ላይ ያደ ዋቀዮ ኢሰስሪቴ ቤት ኢሰስሪቴ ጀቹን እንጀጀለም ጋፈ ፋርፈኑ ያደ ዋቀዮ ፋርፈና ጋፈ ለለሙ ያደ ዋቀዮ ለለብና ጋፈ ጅራኑ ያደ ዋቀዮ ማልጎና ጅራ እንገናኛለን። በቃ ከሱ ጋር ከሐሳቡ ጋር እንገናኛለን። አንሳሳትም። ትዝላቸውን እስራኤላውያን ከእግዚአብሔር ሐሳብ ከመውጣታቸው የተነሳ እግዚአብሔር ነብዩ ኢሳይያስ ላከና ምንድነው ያላቸው? 55 ላይ ትንቢት 50 ሐሳቤ ከሐሳባችሁ ጋር ሰማይና ምድር እንደሚራራቅ ምን ብሏል? ተራርቋል። በጣም አይከብድም ወይ? ሰማይና ምድር ምን ያክል ርቀት እንዳለው የእግዚአብሔርን ሐሳብ ስናገኝ ትክክለኛ የእግዚአብሔርን ስራ መስራት እንጀምራለን። ያን ደግሞ ምናገኘው የእግዚአብሔርን ሐሳብ ምናገኘው ደግሞ የመንፈስ ቅዱስን ተልእኮ ምን ስንለው ስንረዳ ነው። የገማ ፍረ ቁልቁሉ ጋፍ ወመኑ ቆፈት ክብር ለኢየሱስ። የሚገባውን ስፍራ እና ኑሮ እንኖራለን፣ እንሰጣለን። የሚገባውን ስፍራ የማንን ተልእኮ ስንረዳ? የመንፈስ ቅዱስን ተልእኮ ስንረዳ፣ የመንፈስ ቅዱስን ስራ ስንረዳው ሲገባን ምን እናደርጋለን? ስፍራ እንሰጣለን። ቢኮዝ መንፈስ ቅዱስ ተልእኮ አለው፣ ስራ አለው። ዝም ብሎ በውስጣችን ያደረ አይደለም። አሜን። አፍሪ ቁልቁሉ ሆጂ ቀበይና ስለዚህ ስለመንፈስ ቅዱስ ተልእኮ ስለመንፈስ ቅዱስ ስራ ስናቅ ለመንፈስ ቅዱስ ስፍራ እንሰጣለን፣ ቦታ እንሰጣለን። የሚገባው ለዛው የማይገባው ስፍራ አለ። በመድራችን ላይ ስለመንፈስ ቅዱስ ተልእኮ ስለማናቅ ታውት በመድራችን ብቻ ሳይሆን በህይወታችን ላይ በግል ህይወታችን ላይ በአገልግሎታችን ላይ በቸርቻችን ላይ ስለመንፈስ ተልእኮ ስለመንፈስ ቅዱስ ስራ
ካለ መረዳታችን የተነሳ ለመንፈስ ቅዱስ ስፍራ እየነፈግነው ስፍራ እየሰጠነው አይደል ስፍራን የሚፈልግ አምላክ ነው ደግሞ የሚመጥነው ኑሮ ምን እንላለን ደህና ናችሁ ወይ አከም ጅርተን ኦሮሞ ይፈልግ ኢየሱስ ክብር ለኢየሱስ በቃ ኡልፊናቴ በቃ iddoo gaarii ta'e isaaf laanna jireenya keenya keessatti ergamaa fuula qulqulluu gaafa baru inni kan biraamoo jireenya gaarii jireenya isaaf ta'u jiraan macaafni qulqulluus kana sirriitti nu gorsa maali gaafa baru ergamaa fuula qulqulluu ስለ ተልእኮ ነው እያየን ያለው ከስተት ትምህርትና ከሰይጣን አሰራር እንጠበቃለን የማንን ተልእኮ ስንረዳ የመንፈስ ቅዱስን ተልእኮ ስንረዳ ከስተት ትምህርቶች በመንፈስ ቅዱስ ተልእኮ ላይ ብዙ የስተት ትምህርቶች አሉ በዓለማችን ላይ በህይወታችን ላይ እሱም ብቻ አይደለም ክፉ አሰራሮች አሉ ጌታ ይሰራበታል ጌታ ነው የሚጠቀምበት እያልን በራሳችን ምግባር በራሳችን ስራ የተለማመድናቸው መንፈስ ቅዱስ በዚህ ብረት ይሰራል የሚል ክፉ አሰራር መንፈስ ቅዱስ በሆነ ነገር በጉዝ ነገር ስለ መንፈስ ቅዱስ ተልእኮ ስላልተረዳን ለሐሰት ትምህርትና ለሐሰት አሰራር የተጋለጥን እንሆናለን በሐዋርያቶቹ መካከልም ሐዋርያቶቹ በሚኖሩበት ዘመን ትዝ የሚላችሁ ከሆነ በሰማሪያ ከተማ ላይ አንድ ክፉ አሰራር ነበረ አንድ ክፉ ትምህርት ነበረ የስተት ትምህርት እሱም ሲሞን የሚባል ጠንቋይ ነበር እሱ የሚያደርጋቸው ነገሮች የማን ኃይል ተብሎ ነው የሚታወቀው የእግዚአብሔር ኃይል ተብሎ ይታወቃል በጣም ብዙ ተአምራቶችና ድንቆችን ያደርጋል ከሚገርማችሁ ምዕራፍ 8 ላይ ስታነቡ በጣም ብዙ ድንቅ ነገሮችን ያደርጋል ህዝቡ ከትንሾች እስከ ታላላቆች ድረስ ይህ የእግዚአብሔር ምንድነው ኃይል ነው ብሎ ይቀበሉና ያምኑት ነበር ግን መጣ ትክክለኛው የመንፈስ ቅዱስ ስራ አሜን አትልም አሁን እኮ እኔና እናንተ የመንፈስ ቅዱስን ተልእኮ አውቀን ልንወጣ ስራውን አውቀን በኃይል ልንገለጥ ነው ዱን እውቀት ብቻ ተሸክመን እንድንወጣ አንፈልግም ኖ ስለዚህ ማነው ወደ ሰማሪያ ከተማ ወንጌልን ይዞ ገባ የትክክለኛው የመንፈስ ቅዱስን ስራ ይዞ ገባ ፊልጶስ ይዞ ገባ ይዞ ሲገባ ተዋረደ የስተት ትምህርት ወጣ የስተት አሰራር ወጣ ጠንቋይ ስምዖን ራሱ ጌታን ተቀበለ ክብር ለኢየሱስ ይሁን ቶሎ ልሂድ መንፈስ ቅዱስ የክርስቶስ አካልን ለመጥቀምና የክርስቶስ አካል እንድትጠቀም የተሰጠ ድንቅ ስጦታችን መንፈስ ቅዱስን ስታስቡት ስለ መንፈስ ቅዱስ አረዳዳችሁ አንድ ነገር እንዲያስፈልጋለሁ የተሰጠበት የክርስቶስን አካል ለመጥቀም ነው መንፈስ ቅዱስ እኔግነው የክርስቶስን አካል ለመጥቀምና ደግሞ የክርስቶስ አካል እንድትጠቀምበት ከእግዚአብሔር ዘንድ የተሰጠ ስጦታችን አንደኛ መንፈስ ቅዱስ ራሱ ምን አለው በአካል ውስጥ ይሰራል በክርስቶስ አካል ውስጥ ይሰራል ቃመ ክርስቶስ ከሰጠ አፉሪ ቁልቁሉ ማልጎዳ ኒዮጀት ለመፋሙ ከነቆፋሚት ቃመ ክርስቶስ እዩ ይተፈየደሙ ቀብቲ ክብር ለጌታ ለኢየሱስ ይሁን ይሄን ልትረዱ ይገባል መንፈስ ቅዱስ በውስጣችሁ ነው ያለው ባይዘወይ መንፈስ ቅዱስ ከትልቁ ከተልእኮ ውስጥ አንዱ ከስራ ውስጥ አንዱ በማለችን ልንገራችሁ በክርስቶስ ኢየሱስ የሚያምኑትን የክርስቶስ አካል ማድረግ ደስ አይልም የመንፈስ ቅዱስ ስራ ማለትም አካል ሲያደርገን ወደ እርሱ ወደ ራስ ወደ ክርስቶስ ስራውን ሁሉ ወደ ሰራልን ወደሱ ራስ ሲገጥመን ከሚገርማችሁ ነገር መንፈስ ቅዱስ ደግሞ ከድርሻ ውስጥ አንዱ በውስጣችን መጥቶ እኛን ከኃጢአታችን ሁሉ ቀድሶ የክርስቶስ አካል ያደርጋል ለየግል ደግሞ ብልቶች ያደርጋል
ስለዚህ እኛ ዛሬ የተቀደስን የክርስቶስ አካል ነን። አሜን በሉ። ስለዚህ በተቀደሱ አካል ውስጥ ወይ ደግሞ በተቀደሰ ብልቶች ውስጥ መንፈስ ቅዱስ ምን እያለ ነው ዛሬ? ያድራል። ለምን? ተልኳል። ለምን? እኛ እንድንጠቀምበት። እንዴት? በመረዳት። ክብር ለኢየሱስ ይሁን። መንፈስ ቅዱስ ተልኮን የሚፈጽመው በአካል ውስጥ ሆኖ አፉሪ ቁልቁሉን ኤገመሳ ካራወቱ ቃመሳ ከሰት ታዬ ዋቀ ከሰት አየሚት ሰሚ ከሰት አየሚት ኤገመሳ ካራወቻ ጅሩ አፉሪ ቁልቁሉን ኤዩ ከሰት አየቲ ሚያና ከሰዳ አና ከስ ጀራካ አና ከስ ኑ ከሰት አየ ደግሞ ከሚገርማችሁ የሚሰራው ራሱ ማንን ነው? እስቲ አካሉን ነው። አካሉ ቃመሳ ከሰ ጅራታ ከኖጀቱም ወይኑን ቃመሳ። አሜን። ስለዚህ ይሄን እንዲገባችሁ ይሄን እንድትረዱት ፈልጋለሁ እኔ በግሌ። ከኔ በላይ ደግሞ መንፈስ ቅዱስ ይፈልጋል። የመንፈስ ቅዱስ ራብ ነው። ትክክለኛውን የመንፈስ ቅዱስን ተልኮና ስራ አውቀን በመንፈስ ቅዱስ የክርስቶስ አካል የተቀደሰችው ክርስቶስ ዋጋ የከፈለላት በማወቅና በመረዳት እንድትመላለስ ጌታ ይፈልጋል። ምናልባት እንደ ምልክት እኔን እየተጠቀመ ሊሆን ይችላል። ዛሬ በአካል ውስጥ የመንፈስ ቅዱስ በተገለጠ ሁኔታና በተሰወረ ሁኔታ አካሉን ይሰራል። በምን? በተገለጠ በተሰወረ ሁኔታ። ጥልቅ ነው የእግዚአብሔር ስራ። ሆጂዋ አፉሪ ቁልቁሉን ኤርገመሳ ከሰቲ ቃመሺ ካንቴ ቃመ ክርስቶስ ካንቴ ካራሙለቱን ፊ ካራሙለኔ ማልጎዳ ኢኖጀቴዳ ኢኖጀት አመኑቲ ካራሙለቱን ወጀተማ ጅራ ካራሙለኔ ኒሞ አፉሪ ቁልቁሉን ገረ ማታ ከኛ ይሰጠይት ነው ወጀቻያ። አሜን። አሁን መንፈስ ቅዱስ በምድር ላይ ያለው በአካል ውስጥ ያለው ትልቁ ስራው ይሄ ነው። ይሄን ሊገባችሁ ይገባል። ይሄን ልትረዱት ይገባል። ስንዘምር ስንሰብክ መንፈስ ቅዱስ አንድን ስራ እየሰራ ነው። እሱም ወደ አካሉ ወደ ራስ ወደ ሆነ ወደ ክርስቶስ እየሰራ። ምናልባት ስትሰሩ ልታቁት ትችላላችሁ። አንዳንድ ጊዜ መንፈስ ቅዱስ በተገለጠ ሁኔታ ይሰራል። ታውቂያለሽ፣ ራስሽ ታውቂያለሽ። በጉባኤ መካከል በተገለጠ ሁኔታ በጸጋ ስጦታዎች አካሉን ምን ይላል? ይሰራል። አካሉን ምን ይላል? ይገጥማል። በክርስቶስ ኢየሱስ ባለን መረዳት ያሳድገናል። በተሰወረ ሁኔታ አንዳንድ ጊዜ በማናውቀው መንገድ ምናልባት በመከራ ሊሆን ይችላል። በመከራ ራሱ ሊሰራን ይችላል። አንዱም በክርስትና ህይወት ውስጥ የክርስቶስ አካልን ከሚያጋጥማት ውስጥ አንዱ የመከራ ህይወት ነው። መከራም አለ ክርስትና ህይወት ውስጥ። የቀደሙ አባቶቻችን ወይ ደግሞ መጽሐፍ ቅዱሳችን የሚያስተምረን በክርስቶስ ኢየሱስ ስላለው ክብር፣ በክርስቶስ ኢየሱስ ስላለው ጽድቅ ብቻ ሳይሆን በክርስቶስ ኢየሱስ ስላለው መከራ ምን ይለናል? ያስተምረናል። ስለዚህ ዛሬ ከመከራችሁ ትወጣላችሁ አይደለም፣ መንፈስ ቅዱስ በመከራ ይሰራሻል። ሐዋርያቶቹ ደስ ይላቸው ነበር የሚል ቃል አንብባቸው። ደስ ስለተገረፈው አንተ በኢየሱስ ክብር ለጌታ ዛሬ ተገረፈ ይላል። ለካ ሆሊ ጎስት እየሰራቸው ነው። በዛ ውስጥ በመከራ ውስጥም ክብር ያያል። በመከራ ውስጥም ራስ ወደ ሆናቸው ወደ ክርስቶስ ይሰራቸዋል ማለት ነው። የጥንቷ ቤተክርስቲያን ለመንፈስ ቅዱስ ተልኮ ስፍራ በመስጠት ነው ውጤታማ የሆነችው። ለመንፈስ ቅዱስ ተልኮ ስፍራ የማንሰጥ ከሆነ ውጤታማ ልንሆን አንችልም። እኔ ልንገራችሁ፣ ፈጽሞ ልትሆን አትችልም። እንደዚህ ልትሉኝ ትችላላችሁ። በቀጣዩ ወይ በሶስተኛ ሳምንት ወይ በሁለተኛ ሳምንት ከደረስንበት ነግራችኋለሁ። ሰፊው ያለው ሁሉም አለ። ስለ መንፈስ ቅዱስ ተልኮ ስታስቡ ሁሉ ጊዜ ማሰብ ያለባችሁ መንፈስ ቅዱስ የሚሰራው ስራ አለ።
እንደዚሁ ውጤታማ መሆን አንችልም። ለተልእኮ መታዘዝ አለብን። ለሱ ተልእኮ መገዛት አለብን። የጥንቷ ቤተክርስቲያን ወይ ደግሞ ሐዋርያቶቹ ኤርገሞኒ ዋቀዮ ጀቹን ገብርኤል ኦቶንታይ ኤርገሞታ ኦካን ዱካ ቡሎታ ኢየሱስ ክርስቶስ ለተነገራቸው መንፈስ ቅዱስ ስለተልእኮ ነግሯቸዋል። ስለሆነም በመጣባቸው ጊዜ ውጤታማ የሆኑበት ምክንያት ምን ስላደረጉ ነው? ስፍራ ስለሰጡት ነው። አሁን ብዙ ጊዜ በክርስትና ህይወታችን እኔም አንዳንድ ጊዜ የተሸወድኩበትና መሸወድበት ብዙ ጊዜ ውጤት እንፈልጋለን። ቶሎ ጊዜ በአንድ ጊዜ ብድግ ማለት እንፈልጋለን። በአንድ ጊዜ በቃ እንትን ማለት እንፈልጋለን። ኖ መንፈስ ቅዱስ ለትልቁ ለእግዚአብሔር አጀንዳ ለትልቁ ክርስቶስ ኢየሱስ ዋጋ የከፈለበት የመስቀሉን መስዋዕት እሱን በህይወታችን ለመግለጥ ደግሞ የተሰጠንም ለአካሉ የተሰጣትን ተልእኮ ስላለ እሱን እኛ ውጤታማ የምንሆነው ለተልእኮ ስፍራ ስንሰጥ ነው። ለተልእኮ ስንገዛለት ነው። ለተላከው መንፈስ ቅዱስ። ስለዚህ አጠገባችሁ ያለውን ሰው ለመንፈስ ቅዱስ ተልእኮ ተገዛ በሉት። ኤርገማ አፉሎ ቁልቁሉ ዳፍ ቢታ ሜዳን ስፍራ ስለሰጡ ብቻ ወደ ላይ ወደ ጎን ወደ ውስጥም ውጤታማ ወደ እግዚአብሔርም ውጤታማ ናቸው። እግዚአብሔርን በመልእክትና በድንቅ ምን ያደርጋሉ? ያጸናላቸው ነበር። እግዚአብሔር ይደሰትባቸው ነበር። ወደ ጎን ደግሞ ሰው ይጨመር ነበር። ወደ ውስጥ ደግሞ እነሱ ራሱ ይሰሩ ነበር። ጌታን ያውቁት ነበር። ጌታ ይገለጥላቸው ነበር። ይገለጥልኛል። አሜን። በስፍራ እንስተዋ በቀጥ ያህን ይሉካ አፍሪ ቁልቁሉን አከ ጅሬኛ ከኛ ከሰጥ ሆጂሳ ከውጀቱ በርባና ኑቲ ቃመ ክርስቶስ ምንዲ ሜዮሪ በርባደን አፍሪ ቁልቁሎት ዋናን ሆጀት ወርጀታ ኢሳኒ ሲኒ ፈንባዛ ሁንዱምቱ ከሰን ሁንዱምቱ ከኛን ይበርባል ጋሩ ማን ይበርባል ነጋን ሲኒፋታ የክርስቶስ አካል ልክ ማወቅ ማንነታችንን እንድናከብርና በእኛ ውስጥ ላለው መንፈስ ተልእኮ የክርስቶስ አካል ልክ ማወቅ ማንነታችንን እንድናከብርና ለመንፈሱ ተልእኮ ለመገዛት ያስችለናል። ክብር ለኢየሱስ። ምንን ማወቅ? የክርስቶስ አካል። አሁን ወደ አንድ ክፍል ልውሰዳችሁ። እዛው ወንጌል ዮሐንስ ወንጌል ምዕራፍ እንደዚህ ይላል፣ ከናንተ ዘንድ ስኖር ይህን ነግሬያቸዋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው እርሱ ሁሉን ያስተምራቸዋል፣ እኔ ነገርኳችሁን ሁሉ ያሳስባቸዋል። አሁን ስለ ተልእኮ እያወራን ግን የሚላከው በማን ስም ነው? በኢየሱስ ስም ነው። አሁን ደቀ መዛሙርቱ ጌታ ኢየሱስን ቢከተሉትም ግን አንድ ነገር አልተቀበሉም። ማንን አልተቀበሉም? መንፈስ ቅዱስን አልተቀበሉም። መንፈስ ቅዱስን ያልተቀበሉበት ምክንያት የሚነግረኝ ጎበዝ ይሁን ቶሎ በል። ደህና ናችሁ? ኢየሱስ ስላልከበረ ኢየሱስ አልከበረም ወይ ደግሞ በስሙ የኃጢአት ስርየት አልሆነም። መንፈስ ቅዱስ በሰዎች ውስጥ አያድርም ነበር። ምክንያቱም ሰዎች የኃጢአት ማደሪያ ስለሆኑ ኃጢአት የሚባል ነገር ስላለ፣ እግዚአብሔር ደግሞ ሁሉ ጊዜ ቅዱስ ነው፣ ሁሉ ጊዜ ጻድቅ ነው። የሚያድረው በቅዱስ በሆነ ማደሪያ ውስጥ፣ ቅዱስ በሆነ ቦዲ ውስጥ፣ ቅዱስ በሆነ አካል ውስጥ። ስለዚህ በስሜ ይላካል አለ። በስሙ ምን ስለሚሆን? በስሙ የኃጢአት ስርየት ከኢየሩሳሌም እስከ በእስራኤልና በአሕዛብ እስከ ዓለም ዳርቻ ድረስ በስሙ የኃጢአት ስርየት ይሰበካል ይላል ሉቃስ 24። በስሙ መስቀል ላይ ስላልወጣ፣ መስቀል ላይ ስላልተሰቀለ፣ መስቀል ላይ ዛሬ ኢየሱስ ክርስቶስ ተሰቅሎልናል፣ ዋጋችንን ከፍሎልናል። እኛም ደግሞ ስሙን ስለተቀበልን፣ ስሙን ስላመንን ኃጢአታችንን ይቅራለን ጌታ። አሜን አትሉ? አሜን። ኃጢአታችንን ይቅር ስላለን ምን አደረገልን? ከፍ እንላለን። እርሱ ዓለም የማያየው የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚኖር እናንተ ታውቁታላችሁ። ምን አይነት ድንቅ ቃል ነው በጌታ!
ጌታ ኢየሱስ ለደቀ መዛሙርቶቹ በማስም ተልኳል፣ በኢየሱስም ተልኳል። ኢየሱስን ለሚቀበሉት ሰዎች ደግሞ መንፈስ ቅዱስ በውስጣቸው ምን ያደርጋል? ለዘላለም ያድራል፣ ለዘላለም ይኖራል። ኦኬ ምንድነው ስራው ብያቸዋለሁ ቅድም። አንደኛ ከስራ ውስጥ አንዱ ከተልእኮ ውስጥ አንዱ አካል ያደርጋል። ስለዚህ መንፈስ ቅዱስ በውስጣችን ስላደረ የማን አካል ወይ የማን ብልቶች ሆነናል? የኢየሱስ ክርስቶስ ሆነናል። ክብር ለኢየሱስ ይሁን። ስለዚህ አሁን የክርስቶስን አካል ልክ ማወቅ ማንነታችንን እንድናከብር ያደርገናል። ያልኩበት ምክንያት ነው። እኙማ ከራ ክርስቶስ ኢየሱስን አርገኒ ኢሳሳና ቤኩን እኙማ ከኛሰን አከ ከበጅ ኑጎ አማ የሮባዬ እኙማ ከኛ ኢሳስሪ ዋንን ቤክኔ ኤርጋማ ፉላ ቁልቁሉዳፍ በከ ኢላኑ ለማፋሞ ኦፊ ከኛፉ በከን ከኒም akka warra ormootatti akka warra inamanneetti of laalla maal janna ani cubbamaadha jedha maal janna ani afurri qulqulluun na hojjechuudhaaf fedhiin narratti hin qabu ani cubbamaadha ani maal qorqorroo እኔ አልረባም አልጠቅምም የሚል አስተሳሰብ በውስጣችን ይዘን መንፈስ ቅዱስ ተልእኮን በእኛ ይፈጽማል ማለት ዘበት ነው። ልካችንን እንወቅ። በክርስቶስ ኢየሱስ ያገኘነው ልክ እንወቅ። ከዛ በዛ ልክ ደግሞ ማንነታችንን እናከብራለን። እስቲ ኤፌሶን ምዕራፍ 5 ላይ አውጣ። ምዕራፍ 5 ላይ ስለ ባልና ስለ ሚስት የሚያወራ ዝቅ ብላ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እሺ ቆይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት እሺ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ። እሺ በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ስለ እርሷ አሳልፎ ምን አለ? ሰጠ። ቴንክ ዩ። አሁን ጌታ ኢየሱስ ራሱ በባልና በሚስት አድርጎ ለሐዋርያው ጳውሎስ ገልጦለት ባልና ሚስት ራሱ በምን አይነት የህይወት ስርዓት መኖር እንዳለባቸው ይነግራቸዋል። ግን አንድ ነገር እታች ብሎ ይህ ታላቅ ሚስጥር ነው። ይህ ለቤተ ክርስቶስ ራሱ አሳልፎ መስጠቱ ነው። አንዱ የክርስቶስ አካል የሆንበት ሚስጥር አንደኛ ስለተወደድን፣ ሌላው በደሙ ስለታጠብን፣ ከዛ ከቃሉ ጋር አንስቶ በቃሉ አነጻን፣ በልጁ አነጻን፣ አጠበን። ከዛ ምን አላት ይላል? ቀደሳት። እስቲ እኔ ቅዱስ ነኝ በሉ። እስቲ እኔ ቅዱስ ነኝ። እሺ ሙሉ እናድርገው። እኔ በክርስቶስ ቅዱስ ነኝ በሉ። እኔ በክርስቶስ ቅዱስ። ስለዚህ ልካችን ይሄ ነው። ልካችንን ማወቅ አለበት። ልካችንን ስናቅ በልካችን መመላለስ እንጀምራለን። ለመንፈስ ቅዱስ መገዛት እንጀምራለን። መንፈስ ቅዱስ ተልእኮን በእኛ መፈጸም ይጀምራል፣ በእኛ መስራት ይጀምራል። አሜን። መንፈስ ቅዱስ በተልእኮ ውስጥ ፍጹም ስህተት የሌለበት ስራ ነው የሚሰራው። ምክንያቱም እርሱ ቅዱስ ሰራተኛ ስለሆነ መንፈስ ቅዱስ በተልእኮ ውስጥ ምንም ስህተት የለበትም ሲሰራ ማለት ነው። ፍጹም ስህተት ምንም ስህተት የለበትም። እኛም እግዚአብሔር ምን ሰጥቶናል? ተልእኮ ሰጥቶናል። ለአካሉ ተልእኮ ሰጥቷታል፣ ስራን ሰጥቶታል። አይ ቲንክ እኛ ልንሳሳት እንችላለን፣ ምኖች ስለሆነ ስጋ ለባሶች። እሱ ግን ባይዘው የመንፈስ ቅዱስ ስራ የሚሰራ ወይ ደግሞ ተልእኮ ብቻ ያለው ቅዱስ ሰራተኛ ሳይሆን የስራው የአካሉ ባለቤት ነው። አሜን በሉ።
ባለቤትም ነው እሱ አላፊም ነው እሱ ዋና ነው አባትም ነው እሱ ይሄን መረዳት አለብን ክብር ለኢየሱስ ይሁን ስለዚህ በመን